become one of us. Got the extra salsa and guac? No. ፊልሙ ሲጀምር በሙቀና በደስታ የተሞላ ቅጽበት እያሳየን ይጀምራል። አንድ ቤተሰብ ተሰብስበው የልጃቸውን ልደት ያከብራሉ። አባቷ ዊሊያም በባህር ኃይል ውስጥ ካገለገለ በኋላ ከጦር ሜዳ ገና መመለሱ ነበር። ዊሊያም ከልጁ ካት ጋር በጣም የቀረበ ግንኙነት ያለው ሲሆን አብዛኛውን ጊዜ አብረው ነበር የሚያሳልፉት። ከዛ ትዕይንቱ በከተማ ውስጥ ወደሚገኝ የሌሊት ክለብ ይቀየራል። እዚህ ደግሞ የሚፈራ የወንጀለኛ ቡድን ጨካኝ መሪ ሆነውን ዶኒን እናገኘዋለን። የዶኒ ዝና በማስፈራራትና በኃይል ላይ የተገነባ ሲሆን እሱን ለመቃወም የሚደፍር ማንኛውም ሰው በፍጥነት ይወገዳል። ብዙም ሳይቆይ የዶኒ ሁለት ልጆች ሮሪና ታናሽ ወንድሙ ዳኒ ይመጣሉ። ሮሪ ለአባታቸው ዳኒ ቡድኑን ለመቀላቀል ዝግጁ መሆኑን ይነግረዋል። ነገር ግን አባቱ ዶኒ በዚህ ቡድን ውስጥ ለመቀላቀል አንድ መስፈርት አለ። ይህም ተቀባይነት ለማግኘት ዳኒ የአንድን ሰው ሕይወት ማጥፋት የግድ ይኖርበታል። በሚቀጥለው ቀን ዊሊያም የቤዝቦል ውድድር ያሸነፈችውን ልጁን ካትን ካለችበት ቦታ በመውሰድ በመንገዳቸው ላይም ስለ ስኬቶቿና ስላገኘችው የትምህርት ዕድል በኩራት እየተናገረና አንድ ቀን ታላቅ የቤዝቦል ተጫዋች እንደምትሆን እየነገራት ካት ወደምትወደው ካፌ ይደርሱና ይቆማሉ። ዊሊያምም ካትን ለጥቂት ጊዜ መኪና ውስጥ እንድትጠብቀው ከነገራት በኋላ ከመኪናው ወርዶ ትኩስ ነገር ለመግዛት ወደ ካፌ ይገባል። ነገር ግን እሱ ውስጥ እያለ የወንጀለኛው ቡድን አባላት ካት ወዳለችበት መኪና ይመጣሉ። ካትንም ብቻዋን ሲያገኟት ወደ እሷ ቀርበው ከመኪና በኃይል ያስወጧታል። በዚህ ሰዓትም ሮሪ ዳኒ ካትን በመግደል በአባቱ ቡድን ውስጥ ተቀባይነት እንዲያገኝ ይህንን አጋጣሚ እንዲጠቀም ይነግረዋል። ከጥቂት ቆይታም በኋላ የተኩሱ ድምጽ ይሰማል። ከዛ ዊሊያምም የተኩሱ ድምጽ ሲሰማ ሮጦ ከካፌው በመውጣት ወደ ካት ቢመጣም ካት ግን በጥይት ተደብድባ ወድቃ ያገኛታል። ዊሊያምም ዳኒን ለመያዝ ይሞክራል። ነገር ግን ፖሊሶች መጥተው ዳኒን በቁጥጥር ስር ያውሉታል። በሆስፒታል ውስጥም ዊሊያምና ሚስቱ በኮማ ውስጥ ያለችው ልጃቸው መዳን እንደማትችል አሰቃቂ ዜና ለመቀበል ይገደዳሉ። ይህም ነገር በሐዘን ልባቸውን ይሰብራቸዋል። ዓለማቸውንም ለዘላለም ይቀይራል። ከጥቂት ቀናት በኋላ ዊሊያም በቂ ማስረጃ ባለመኖሩ ዳኒ 1 ወይም 2 ዓመት ብቻ እስራት እንደሚጠብቀው ከጠበቃው ይሰማል። ጉዳዩም ከግድያ ወደ ድብደባ ወንጀል ይቀነስለታል። ዊሊያምም ዳኒ የዕድሜ ልክ እስራት ይገባዋል ብሎ ስለሚያምን ችሎቱ ሲጀመር የዊሊያም ብስጭት ጣራ ይነካል። ከብዙ ክርክር በኋላም ዊሊያም በፍትህ ስርዓቱ እንደተከዳ ስለተሰማው ጉዳዩን በራሱ መንገድ ለመፍታት ይወስንና ዳኒ ወዲያውኑ እንዲፈታ ሁሉንም ክሶች ራሱ ያነሳለታል። ከፍርድ ቤቶችም ዳኒ በሮሪና በዶኒ ሞቅ ያለ አቀባበል ይደረግለታል። ዶኒ ልጁ በይፋ የወንጀለኛ ቤተሰብ አካል በመሆኑ ኩራት ይሰማዋል። ይህ በእንዲህ እንዳለ ዊሊያም ከሩቅ ሆኖ ነገሮችን በጥንቃቄ መመልከት ይጀምራል። በዚያ ምሽትም ዊሊያም እቅዱን ተግባራዊ ማድረግ ይጀምራል። ከዛም ዳኒን ፍለጋ ሴተኛ አዳሪዎች ወደሚበዙበት ሰፈር ከሄደ በኋላ እንቅስቃሴዎችን በንቃት መከታተሉን ይቀጥላል። በዚህ መሃልም ሉና የተባለ ሴት ወደ እርሱ ቀርባ አብረው ለመሆን ተጠይቀዋለች። ነገር ግን ዊሊያምም አብሮ መሆን እንደማይፈልግ ነግሯት ካባረራት በኋላ ዳኒ ከህንጻው ሲወጣ በዝምታ ይከታተለዋል። ከዛ ቀጥሎም ዳኒ ከነበረበት ክፍል በመውጣት ወደ አንድ አቅጣጫ መሄድ ይጀምራል። ይህንን ያየ ዊሊያምም ዳኒን ከኋላ መከተል ይጀምራል። አንድ ሰወር ያለ ስፍራም ሲደርሱ ዊሊያም ወደ ዳኒ በልህና በብስጭት ተሞልቶ ይጠጋል። በዚህ ሰዓትም ዳኒ በዊሊያም እጅ ውስጥ እንደገባ ሲረዳ ተስፋ ቆርጦና ፈርቶ የዊሊያምን ልጅ የገደለው እሱ መሆኑን በማመን ምህረትን ይጠይቀዋል። ነገር ግን ዊሊያም ሳያመነታ የቤዝቦል ዱላ ይዞ በቁጣ ስሜት ሆኖ ዳኒን እስከ ሞት ድረስ ይደበድበዋል። ከዛ በኋላ ዊሊያም ወደ ቤት ሲመለስ ሚስቱ አሁንም በሐዘን ተውጣ ያገኛታል። ቤቱ በልጃቸው አለመኖር የተነሳ በዝምታ ተውጦ ይቆያል። ይህ በእንዲህ እንዳለ የዳኒ ሞት ዜና ይሰራጫል። ሮሪ ወደ ቦታው በፍጥነት ይሄዳል። ፖሊሶችም ምርመራ ሲያደርጉ ያገኛቸዋል። በሚቀጥለው ቀን ዊሊያም የወንጀለኛ ቡድኑን ከሩቅ ሲከታተል አንድ መርማሪ ወደ ቤቱ ይመጣል። መርማሪውም ዊሊያምን ትላንት የት እንደነበረ ይጠይቀዋል። ዊሊያምና ሚስቱም ቤት እንደነበሩ ይናገራሉ። ነገር ግን መርማሪው ነገሩ ሳይዋጥለት እየተጠራጠረ ትቷቸው ይሄዳል። ከመርማሪው መውጣት በኋላ የዊሊያም ሚስት በዳኒ ሞት እጁ ያለበት እንደሆነ በጭንቀት ትጠይቀዋለች። ዊሊያምም እሱ አሁን ወታደር ሳይሆን ልጁን በወንጀለኞች ያጣ ተራ ሰው መሆኑን በመንገር ነገሩን አደባብሶ ያልፋል። ከዛ በኋላ ፊልሙ ሲቀጥል በሌሊት ክለብ ውስጥ ሉና ለሮሪ ዳኒ ከመገደሉ በፊት አንድ አጠራጣሪ ሰው በዛ ስፍራ አይታ እንደነበር ትነግረዋለች። ሮሪም የዊሊያምን ፎቶ ያሳያታል። እሷም ያየችው ሰው እሱ መሆኑን ታረጋግጥለታለች። በዚህም ሮሪ የወንድሙ ገዳይ ዊሊያም መሆኑን አምኖ ይደመድምና ራሱን ለበቀል ያዘጋጃል።
ከጥቂት ቀናት በኋላ ዊሊያም ቡና ሊጠጣ ሲል ሮሪ ከግብረ አበሮቹ ጋር በመምጣት ዊሊያምን ያጠቁታል። ዊሊያምም ለማምለጥ ሲሞክር ተመቶ በመሬቱ ላይ ይወድቃል። በዚህ ጊዜም ከሮሪ ቡድን አንዱ ዊሊያምን በወደቀበት ሊጨርሰው ይላል። ነገር ግን ሮሪ በፍጥነት መሳሪያውን አስጥሎት ሮጦ ያመልጣል። ዊሊያምም ወደ ቤት ከተመለሰ በኋላ መርማሪው ተመልሶ ወደ ዊሊያም ቤት ይመጣል። ለዊሊያምም ቡድኑ አሁን ዳኒን የገደለው ዊሊያም መሆኑን ስላመኑ ቀጣዩ ኢላማ እሱ መሆኑን ይነግረዋል። ዊሊያምንም ለመጠበቅ ፖሊሶች ከቤት ውጭ ጥበቃ እንዲያደርጉ ያዛል። መርማሪውም ከሄደ በኋላ የዊሊያም ሚስት ምን እየተካሄደ እንደሆነ እንዲነግራት ጠንከር አድርጋ ተጠይቀዋለች። ዊሊያምም በመጨረሻ ለሚስቱ ዳኒን የገደለው እሱ እንደሆነ ይነግራታል። በዚያ ምሽትም ፖሊሶች ጥበቃ እያደረጉ ሳለ በድንገት አንድ ጠርሙስ ወደ መኪናቸው ይወረወራል። ፖሊሶቹም የወረወረውን ሰው ለማሳደድ ሲሄዱ ዶኒና ሮሪ ወደ ዊሊያም ቤት ይገባሉ። ከዛ በኋላ ዶኒ ዊሊያምን ልጁን ለምን እንደገደለው ይጠይቀዋል። የዊሊያም ሚስትም ዳኒ መጀመሪያ የልጃቸውን ሕይወት ማጥፋቱን ትነግረዋለች። በዚህ ጊዜም ዶኒ ያለምንም ማመንታት እሷን ይገላታል። ሮሪም በዊሊያም ላይ ይተኩሳል። ዊሊያምም በመሬቱ ላይ ይወድቃል። ከዛ በኋላ ፊልሙ ሲያስቃኘን ዊሊያም ተርፎ ወደ ሆስፒታል ይወሰዳል። በሆስፒታል ውስጥም እያለ ሚስቱ መሞቷን ይሰማል። አሁን ልጁም ሚስቱም የሉም። ከዛ በኋላ ዊሊያም ከጥቂት ቀናት በኋላ ጥንካሬን ሲያገኝ ከሆስፒታል በድብቅ ያመልጥና በአንድ ሞቴል ውስጥም ሙሉ በሙሉ እስኪያገግም ይቆያል። በዚህ መሃልም ዳንቴ የተባለ ሰው ዊሊያምን ሲከታተለው ይቆያል። ዳንቴም ወደ ዊሊያም ቀርቦ ከዶኒ ቡድን ጋር ያለውን ግጭት እንደሚያውቅና ዳንቴ ጦር መሳሪያዎችን በማቅረብ ሊረዳው ቃል ይገባለታል። ዳንቴም የራሱ የሆነ የሐዘን ታሪክ እንዳለው የዶኒ ቡድን የወንድሙን ልጅ እንደገደሉበትም ይነግረዋል። ከዛ በኋላ ዊሊያም ራሱን ማሰልጠን ይጀምራል። ቀጥሎም በዳንቴ መረጃ በመታገዝ የሮሪን ሰዎች መከታተል ይጀምራል። ከዛም ዊሊያም አንዱን የዶኒን ሰው ይዞ መደበቂያ ቦታቸውን እንዲናገር ካስገደደው በኋላ ይገለዋል። ቀጥሎም ዊሊያም ወደ ቡድኑ መሰረት በድብቅ ይገባል። በጥንቃቄም ጠባቂዎቹን ያስወግዳል። በመጨረሻም ዶኒን ፊት ለፊት ያገኘዋል። ዶኒም ማምለጥ እንደማይችል ስለተረዳ ዊሊያምን እንዲገድለው ይለምነዋል። ዊሊያምም ዶኒን ተኩሶ ይገለዋል። ከዚያም የዶኒን ስልክ በመቀበል ለሮሪ ደውሎ አባቱ መሞቱን ይነግረዋል። ሮሪም ወደ መሰረቱ ሲመለስ የአባቱን አስክሬን ያገኛል። በዚህም ምክንያት በሮሪና በዊሊያም መካከል ከባድ የተኩስ ልውውጥ ይካሄዳል። ዊሊያምም ወደ ሞቴሉ ያመልጣል። ነገር ግን ሉና አሁንም ለሮሪ ደውላ ዊሊያም ያለበትን ቦታ ተጠቅመዋለች። ጥቆማውን ያገኙት ሮሪና ሰዎቹም ወደ ሞቴሉ እየገሰገሱ ይመጣሉ። ዊሊያምና ዳንቴም በመኪና ያመልጣሉ። እነ ሮሪም ኋላቸው ይከተሏቸዋል። ከዛ በኋላ ዊሊያም ሮክ ወደ ተባለው ጓደኛው በመደወል ወደ ጋራጁ እየመጣ እንደሆነ ይነግረዋል። ሮክም የእሱን ሰዎች ለፍልሚያ ያዘጋጃል። ዊሊያምና ዳንቴም ወደ ጋራጅ ሲደርሱ እነ ሮክ የተኩስ ሽፋን በመስጠት ወደ ጋራጁ ያስገቧቸውና የጋራጁን በር ይዘጉታል። ነገር ግን እነ ሮሪ የጋራጁን በር ሰብረው በመግባት ተኩስ ይከፍቱባቸዋል። በዚያም ከባድ የተኩስ ልውውጥ ይደረጋል። በተኩሱ መሃልም ሮክና ዳንቴ የሮክ ቡድኖች የሚመቱና ዊሊያምና ሮሪ ብቻ ለብቻ ይቀራሉ። በዚህ ጊዜም ሮሪ በዊሊያም ላይ ይተኩሳል። ዊሊያምም በመሬቱ ላይ ይወድቃል። ሮሪም ዊሊያምን ሊጨርሰው ይቀርባል። ነገር ግን ዊሊያም በእጁ የብሎን መፍቻ ይዞ ዝግጁ ይሆናል። ሮሪም ሊገድለው ሲቀርብ ዊሊያም በብሎን መፍቻ የሮሪን አንገት ይወገዋል። ሮሪም ደሙ ፈሶ ይሞታል። ይህም ከሆነ በኋላ ፖሊሶች ወደ ስፍራው ይመጣሉ። ዳንቴና ዊሊያምም በታምር ይተርፋሉ። ከዛ በኋላ መርማሪው ዊሊያምን ትልቅ የወንጀለኛ ቡድን ስለደመሰሰ ያመሰግነዋል። በመጨረሻም ፊልሙ ዊሊያም የተፋለመበት ስፍራ በድካምና በብዙ ሐሳቦች ውስጥ ከሮሪ አስክሬን ጎን ቁጭ ብሎ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።